አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? የቻናሌ ቤተሰቦች ደህና ናችሁ? እኔ ያለው አልሐምዱሊላህ በጣም ደህና ነኝ። እናንተ እንደምን ናችሁ? ደህና ናችሁ? ዛሬ በአዲስ ቪዲዮ በድጋሚ ተገናኘን እና እስከ መጨረሻው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ጨርሱ ማለት ነው ቪዲዮ። እና ምን መሰላችሁ ዛሬ ስለ ካሜራ ነው። በየቤቱ ያለ ካሜራ በተለይ ዱባዮች ሰልጥነዋል። አሁን ብዙዎቻችን የምንፈልገው ልክ እንደ አምፖል እዚህ ሸቅ ላይ ምናምን የሚቀመጠውን ነው። እነሱ ደግሞ እንደዚህ ያለችውን ትናንሿን ነው በየመጋረጃው የሚያስቀምጡት ማለት ነው። እኔ ዛሬ ሴትዬ ወንድም ቤት ሄጄ አዲስ የተሰራ ነው ቤቱ። አሁን በአዲስ ነው የገቡበት ማለት ነው። እና ምንድነው በቃ ካሜራ የለም ብዬ ገባው። ኢትዮጵያዊ ሰራተኞች ናቸው ያሉት። ምንም ነገር አያስታውቁም። ከዛ ዝም ብዬ እየሳቅኩ ምናምን ላማስል ያው ስንገናኝ አሰሪዎቻችን መቦጨቅ አይደለ ስራችን፣ እነሱ እንደሚቦጭቁን እና ዝም በይ አለችኝ። ምንድነው አልኳት። ዝም በይ ይሄ ነገር ይወኳል አለችኝ። ብፈልግ ምንም ነገር የለም አይታይም። ከዛ ቀጥላለሁኝ። አንደኛው ሰዓት ውስጥ አለ። ከዛ እመለለበት ቦታ ምንም አያስታውቅም። ትናንሷን ነው የተደረገችው ማለት ነው። እንግዲህ እነሱ እንዴት እንዲያወቁ አላውቅም እንጂ ምንም አያስታውቅም። እና አንዳንድ አሁን ከኢትዮጵያ የምንመጣ ልጆች በተለይ አዲሶች የሚታየን እና የምንፈልገው ካሜራ የቱን ነው? ይሄን ትልቁን ነው። እነሱ ደግሞ ይሄን ትተዋል። እኛ ስላወቅን ይሄንን በሌላ ነው የመጡት። ትናንሿን ማለት ነው። ትናንሿን ነው የሚያደርጉት። ሰዓት ውስጥ ያደርጋሉ። እስክሪብቶ እንደ እስክሪብቶ የምትጽፋለች እሷን ከፍላቸው ቁጭ ያደርጋሉ። የማያደርጉት ነገር የለም። ኮሞድ እንትናቸው ላይ መስታወቱ ላይ እዛ ላይ ያስቀምጣሉ። ስለዚህ ጥንቃቄ አድርጉ። ትልቁን አይደለም መፈለግ ያለባችሁ ስትገቡ። ሲጀመር ዱባይ ላይ የሌለበት ቦታ የለም። ትላልቁ አለ የሚታይ ነው፣ ግን ትናንሿን ነው አሁን በተለይ አሁን አዲስ እያገቡ ወጣቶች አሁን አዲስ እያገቡ ቤት እየሰሩ የሚወጡት ትላልቁን አይጠቀሙ። ትናንሿን በሚስጥር ነው የሚያስቀምጡት። ምክንያቱም ለልጆቻቸው ምናምን ስለሚፈልጉ ማለት ነው። የሚታየውን አያስቀምጡም። አሁን የሴትዮ ልጅ አለ አንድ 6 ወር 7 ወር ይሆነዋል ካገባ። አሁን ሚስቲቱ እርጉዝ ናት። ካሜራው ግን ግቢው ሙሉ አለ። ትናንሽ ናት። ብቻ የውጩ ነው ትልቁ። የውጩ የሚያየው ብቻ ነው እንጂ ትልቁ ቤት ውስጥ ያለው ትናንሽ ነው። ግን ያስታውቃል። ለነቃ ሰው ያስታውቃል። ላልነቃ ሰው አያስታውቅም። ጌጥ ነገር ነው የሚመስለው። በቃ የሆነ እንትን ያደርጉበታል። እኛ እንዳንነቃ ካሜራውን ሲያስቀምጡት ጌጣጌጥ ዙሪያውን ያስቀምጡታል። ለምን ጌጥ ነው ብለን እኛ የሆነ ቤት የሚያሳምር ጥሩ ነገር ነው ብለን እንድንዘናጋ ማለት ነው ያስቀምጡትና ጌጣጌጦች ካጠገቡ ያስቀምጡበታል። እኛ ልብ ብለን ያን ጌጣጌጥ እንጂ የምናየው ያቺ ትንሽ ነገር አትታይም። በጣም ትንሳለች። በጣም ትንሽ ስታይ ግን ትንሽነቷ እቺ ታሳያለች። ይሄ ነው የሚያስብለው። በጣም ነው እንትን የምትለው። ትቀርጻለች፣ ድምጽ ታስገባለች። ሁሉን ነገር ቻርጅ ብቻ ነው። ቻርጅ እንግዲህ እኛ ስንተኛ ሳንሰማቸው ወይ ቻርጅ እያረጓት ይሆናል እንጂ እቺ ትናንሿ ቻርጅ ብዙ ቀን አትቆይም። ትልቁ ያው ባንድ ፊቱ የሚታይ ነው። ቻርጅ እየተጠቀመ ነው የሚያየው። እነዚህ ግን በግርግዳ በምናምን የሚለጣጠፉት ግዴታ ወርዴው ቻርጅ ያስፈልጋቸዋል። እንግዲህ እኛ ስንተኛ
እኛ ከተኛም በኋላ እየመጡ ቻርጅ ያደርጓታል ይመስለኛል ማለት ነው። እኔ አልሐምዱሊላህ እዚህ ቤት የለም ብዬ ግን ራሴን እንዲህ እንደፈለኩ አላደርግም። ክፍሌን ለራሱ አላምነውም እኔ ወላሂ ክፍሌን ስነ ስርዓት ይዤ ነው የምተኛው። በቃ እጠራጠራለሁ እና በስልኬ ቼክ አደርጋለሁ መኖሩን አለመኖሩን። ቢሆንም ግን እኔ አላምናቸውም። ሲጀመር ካሜራ ጋር ብዙም ትኩረት የለኝም። ካሜራ የራሱ ጉዳይ ማየት ይችላል ተፈለኩ። የመጀመሪያው ቤት እንዲያለን እንትኑ ኩሽና መስሪያ ቦታ ላይ ነበረ። እዛ እንዲያለን ቀጥታ የምንሰራውን የምንበላው ዞሬ ነው የምበላው ወደ ካሜራው። አጣም የሚባል የለኝም። ከራበይ መጥቼ እኔ ምግብ ነው የምሰራው። ከራበይ መጥቼ እበላለሁ። ሻይን እጠጣለሁ፣ ቡናዬን እጠጣለሁ፣ ወተቴን እጠጣለሁ። ቸክ አላረገውም። ይኑር አይኑር ቸክ አላረገውም። ስራዬን እሰራለሁ በጥንቃቄ። እሱ ሲጀመር ቀጥ ብዬ እንኳን አላየውም። አለ የለም በቃ እንደፈለኩኝ። ካሜራ ምኑ ይፈራል? ሰውን መፍራት ሳይሆን አላህን መፍራት ነው። አላህን ፈርቶ ስራችንን በጥንቃቄ መስራት ነው እንጂ እነሱ አስቀመጡ አላስቀመጡ እነሱ አይ በዚህ ያውናል። አንዳንዴ እኔ አሁን መጥባህ ድክም ሲለኝ ዝም ብዬ ነካ አድርጌ ተወዋለሁ። አይ ያየኝ ነውና ፈትጌ ልጠብ አልልም። በቃ እያዩኝ ነው ምን አገባኝ። እንደውም እኮ ካሜራ ቢኖር ጥሩ ነው፣ ሁሉንም ያሉ። ግን አንዳንድ ቦታ ላይ ደግሞ መጥፎ ነው። አያስቀምጡ፣ አያስተኙ፣ አያስበሉ። በቃ በዛው ፊልም ነው የሚያረጉን። እኛን ፊልም ያረጉናል። ስለዚህ በተለይ አዲስ የምትመጡ ይሄን ቪዲዮ ካያችሁ ትላልቁ ካሜራ የለም ብላችሁ ራሳችሁን እንዲያሸውዱ። መኝታ ክፍላችሁ ስትገቡ በስነ ስርዓት አጽዱ። ሁሉም ቦታ በስነ ስርዓት አጽዱ። ታማኝ ሁኑ፣ ጎበዝ ሁኑ። ለስራችሁ ስራችሁን አፍቃሪ ሁኑ። ስራውን የሚያፈቅር ሰው ውጤታማ ይሆናል። ማንንም አይፈራም። እናንተ ስራ ከወደዳችሁ፣ ስራ ካፈቀራችሁ ማንንም አትፈሩም። ለምን ዙሪያውን 40 ካሜራ አይቀመጥም? ቸክ አታደርጉትም? ምክንያቱም ትኩረታችሁ ስራችሁ ላይ ነው። ግን በስራዋ የምትቀልድ ልጅ ካሜራዋ እየይ ብላ ወገቧ እስከሚቆረጥ ድረስ እያየችኝ ነው ብላ ወገቧ እስከሚቆረጥ ድረስ በሽተኛ እስከምትሆን ትሰራለች። አለ የለም በቃ የምትሰሩትን በጽዳት መስራት ነው። እሱ ይቀመጥ። ትፈልግ ተፈልገች ትቶ አይመለከታችሁም። እናንተ ምንድነው ስራችሁ? በስነ ስርዓት ስራችሁን መወጣት ብቻ አለቃ። አየቼ ብላችሁ ታሞግሰኛለህ ብላችሁ ወገባችሁ እስከሚቆረጥ ስራ ማብዛት የለባችሁም። ካሜራ ባይኖርም ደግሞ እሷ አታያኝምና ብላችሁ ስራቸውን ፎቅ ለፎቅ አዝዴታችሁ ታይታችሁን ተላይ አዝዴታችሁ ብትተው ይሄንን ራሳችሁን ነው የምትሸውዱ። ከፈጣሪም ጋር ትክክል አይደለም። ገብታችኋል? ራስ መሸወር ነው። አንደኛ ሰውን የሚሸውር ሰው ራሱን ነው የሚሸውደው፣ ማንንም አይሸውድም። እና ከዚህ ተጠንቀቁ እላለሁኝ ውዶቼ። ሰብስክራይብ አድርጉኝ እላችኋለሁኝ። ለዛሬ ይሄንን ይመስላል። በድጋሚ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ እላለሁ።